ምንድነው እሱ? ምን እየተካሄደ ነው? ሁሉንም ነገር ነው ድጋሚ ማታታለኝም። እሺ የቴን ገዳይ ያወቅ ዝም አልከኝ፣ ደበከኝ አይደለም? እኔ እኮ አንቺን የሚጎዳ ነገር አላደረኩኝም። እኔ አንቺን የሚጎዳ ነገር ምንም እንደማላደርግ ታውቂያለሽ አይደለም? ሎና ከዚህ በላይ እንዴት ትጎዳኛለህ? እንዴት አድርገህ? ሎና እኔ እኮ ለአንቺ ብዬ ላይ ነገር ያደረኩት እያልኩሽ እኮ ነው። ምንድነው እሱ? ምን ሆናችሁ? ምንም አይደለም። ሎና ታውሪ እህትሽ ማለት እኮ ለእኔም እህቴ ናት። አስቀምጠ የምትቀልበው ምንድን ነው የምትይው? እኔ ማንን ነው ደብቄ የምቀልበው? ደግሞ አስቀምጠ እንደምትቀልበው ምንድን ነው? ሰላም ላት እኮ ነው። እባክህን ጥሩ ስሜት ላይ አይደለችም። በዛ ላይ በስንት ልመና ነው ያመጣዋት። ተዋት እስኪ። አንተ እንዴት የገዛ ሚስቴ እንዳላቀፍ ትከለክለኛለህ? ሲጀምር አንተ ማን ሆነ ነው እኔ የምታቅፈኝ? ፍቅር እንዴ? አድናን እኮ ነኝ። ማንም ሆን አይመለከተኝ። እኔን ማንም ሮቤል በህይወት አለ። አድናን ነው የደበቀው። አንቺ ዝም ብለሽ የኔ አድናን ይሄንን ነገር አያደርግም ትያለሽ በማለት እንግዲህ ሚራ ትነግራታለች። ሉሃናም የሚራን ወሬ በማመን እንዴት ነው አንተ የእህቴን ገዳይ ደብቀክ የምትቀልበው? ከዚህም በኋላ አይንህን ማየት አልፈልግም ብላ እንግዲህ ሉሃና አድናንን ዛሬ ላይ በጥፊ መታው ከቤትም ወጥቷ ነበረ። ሆኖም እንግዲህ ታርቆን ካለችበት ቦታ ይመልሳታል። እሱም እንግዲህ ከመለሳትም በኋላ አድናን እንግዲህ ሰላም ሊላት ሲነሳ በፍጹም ሰላም አትላትም። አሁን ጥሩ አይነት ሁኔታ ላይ አይደለችም፣ እስክትረጋጋ ድረስ መጠበቅ አለብህ ብሎ ይለዋል። እሱም እንዴት ነው ይሄ ነገር የሚካሄደው? ምን እየሆንክ ነው ያለኸው? በማለትም እንግዲህ ይናገረዋል ማለት ነው። እሱም በዛ አይነት መልኩ ይመልስለታል። ሆኖም እንግዲህ እዚህ ጋር እሱ ለምንድን ነው ይሄንን ነገር አንተ ሚስቴን ምን አድርጋሃት ነው የመለስካት? በማለትም እጅግ እየተናደደና እየተቆጣ ነው ማለት ነው። ሆኖም እንግዲህ ትናንትና የምታስታውሱ ከሆነ በፎቶው የተነሳ ዳንያ ሉሃና ስለ ፎቶ አውቃለች ብላ ለሚራ እየነገረቻት እያለ ሉሃናም እንግዲህ ፎቶውን ካልሰጠሽኝ ብላ ብላ ይዟ ገብታ ነበረ። ዳንያንንም ወደ ውጪ ታስወጣትና ሚራ ቀጥ ብለሽ ስለ ፎቶ ንገሪኝ፣ እህቴን ገለሽ የቀበርሻት አንቺ ነሽ አይደል? ስለ ፎቶ የማትናገሪኝ ከሆነ እገልሻለሁ ብላ ትላታለች። እሷም እንግዲህ እገልሻለሁ በምትላትም ሰዓት ምንድን ነው የምትገኝ? ምን ማድረግ አስበሽ ነው ብላ ትላታለች። እሷም እንግዲህ አሁኑኑ ተናገሪ ብላ ትላለች። እሷም ምንም የምናገረው ነገር የለም፣ ምን እየተካሄደና ምን እየተከሰተ ነው ያለው ብላ እንግዲህ ትናገራለች። እሷም እንግዲህ በምትናገር ሰዓት ውጭልኝ፣ አንቺን አልፈልግሽም ብላ ትላለች። እሷም የማትፈልጊኝ ከሆነ እሽየዋ ብላ ገፍትራ ታስወጣታለች። እንግዲህ እሷም ገፍትራ ባስወጣቻትም ታይም እንግዲህ ምን እየተካሄደ እንደሆነ ባይገባትም ካስወጣቻትም በኋላ ክፈችልኝ ብላ ብትላትም እሷም አልከፍትም ስትላት ወደ አድናን እየሮጠ ትሄዳለች። አድናንንም በሩን ክፈትልኝ በማለትም እንግዲህ ትማጸነዋለች በሩን እንዲከፍት። እንግዲህ ሉሃና በሩን የመክፈት ሳይሆን እህቴን የት ነው እያደረግሻት? እህቴን የገደልሻት አንቺ ነሽ። ስለ እህቴ ወይም ደግሞ ፎቶውን የማታሳይኝ ከሆነ በዚህ በስለት ወግቼ እገልሻለሁ፣ እቆራርጥሻለሁ ትላታለች። ሚራም እባክሽን ከኔ ላይ ያዢ፣ ይሄ ነገር እኮ ትልቅ ነገር ነው፣ የሚያስፈራ ነገር ነው፣ ስለዚህ ከኔ ላይ ያዢልኝ ብላ ትላታለች። እሷም በፍጹም አሊዝም፣ እኔ ይሄንን ነገር ምን እየተካሄደ እንደሆነ ማወቅ እፈልጋለሁ፣ እህቴንማ ገልሻት በፍጹም ልተውሽ አልችልም ብላ ትላታለች። እሷም እንግዲህ በዚህ አይነት መልኩ ስትሟገትባት እንዴት ነው ይሄ እየተካሄደ ያለው በማለት እንግዲህ እነ አድናንም እንግዲህ ሉሃና እባክሽን የፍቅር ክፈቺ፣ እባክሽን ክፈቺ ብሎ ይላታል። እሷም በሩን ልትከፍትለት ፍቃደኛ አልነበረችም። በሩንም አልከፈተችለትም። እንግዲህ በሩን ስላልከፈተችለት እሱም እባክሽን እያለ ቢማጸንም በሩን ስበርና ግባ እያለችው ነበረ ዳንያ። እሷም ብትለውም እሱም በሩን ሰብሮ ሊገባ አልቻለም። በሩን እንድትከፍትለት ብቻ እየተማጸነ ነበረ። ሆኖም እንግዲህ
በተደጋጋሚ ብትባል እምቢ ስላለች ሮቤል ሳራን እንደገደለ ለሉሃና ትነግራታለች ማለት ነው። ሉሃናም በፍጹም ይሄ ውሸት ነው ብላ ስትልም እሱ ራሱ ነው ገሎ የቀበራት። ስለዚህ ይሄንን ነገር ደግሞ አድናንም ያውቃል። ከፈለግሽ ደግሞ ሄደሽ መጠየቅ ትችያለሽ። ስለዚህ አድናን ያውቃል ወንድሙ እንደገደለና እንደቀበረ። ከፈለግሽ መረጃ እሱ ጋር ነው ያለው። ይሄ ፎቶ ስለ እህትሽ አይደለም ብላ ትላታለች። ሉሃናም በዚህን ሰዓት እጅግ ትደነግጣለች። እንዴት ነው ይሄ ነገር የሆነው? ምንድን ነው እየተካሄደ ያለው? በፍጹም ይሄ ነገር ሊሆን አይችልም ብላ ስትልም ነው በቃ ይሄ ነው ተቀበይ አምንሽ፣ ካለበለዚያም ሂጂና ጠይቂ ብላ ትላታለች። እንግዲህ እሷም ለመጠየቅ ትሄዳለች። እንግዲህ እንዳያችሁት አድናንንም ስትጠይቀው እኔ ልደብቅሽ አስቤ አይደለም፣ ያለሽበትን ሁኔታ ሰላልየው ነው እንጂ ልደብቅሽ አስቤ አይደለም፣ ስለዚህ ብሎ ይላታል። እሷም እንግዲህ ልትደብቀኝም ካላሰብክ ምንድን ነው ካዲያ እየተካሄደ ያለው ምንድን ነው ብላ ትለዋለች። እሱም እኔ በፍጹም አንተ እንደዚህ አታደርግም ስል ጭራሽ ነው አንተ ወንድም ለካ ገዳይ መሆኑን እያወቅ ስንት ሌሊት ሙሉ እያለቀስኩኝ እንደዚህ ዝም አልከኝ በማለት እንግዲህ ጥፊ ትሰጠዋለች። እሱም እንግዲህ ያንን ጥፊ ተቀብሎ ባለበትም ሰዓት እሷ በዛኑ ሰዓት ደግሞ ትመጣለች ማለት ነው። ትመጣና አይዞሽ ተረጋጊ ምናምን ካለቻት በኋላ አንድ ምነግርሽ ነገር አለ ብላ ትላታለች። ምንም ካንቺ ምሰማ ነገር የለም፣ ሴጣን መቼ ጥሩ ነገር ተናግሮ ያውቃል? ስለዚህ ምንም ነገር አልሰማሽም ብትላትም እንድትሰማት ታስገድዳታለች። እሱም ላንቺ የሚጠቅምሽ እንጂ የሚጎዳሽ ነገር አይደለም የምነግርሽ ብላ ትላታለች። እሷ ምን የሚጠቅም ነገር ተናግረሽ ታውቂያለሽ? አንቺ ምንም የሚጠቅም ነገር አትናገሪም፣ አሁን ዞር በይልኝ በማለት ብትላትም እሷም ዞር ልትልላት አልቻለችም ማለት ነው። ስለዚህ ምንድን ነው ካዲያ ከኔ የምትፈልጊው ብላ ስትላትም እንግዲህ በዛኑ ሰዓት ትነግራታለች ማለት ነው። እሷም ምንድን ነው የምትላት ሮቤል አልሞተም፣ ሮቤል በህይወት አለ። አድናን ወንድሙ ስለሆነ አርቆ አሽሽቶ ደብቆት ነው እንጂ ያለው እሱ በህይወት አለ ብላ ትላታለች። እሷም እንዴት በህይወት አለ? በህይወት ኖሮ ነው አድናን የደበቀኝ ስትል፣ እንዴ ወንድሙ እኮ ነው፣ ወንድሙ ስለሆነ ነው እየደበቀሽ እንጂ ሌላ ነገር አይደለም ብላ ትላታለች። እሷም አረ በፍጹም እንደዚህ አያደርግም ብላ ስትላትም ውሸት የምዋሽሽ በሆነና አንቺን መጉዳት የምፈልግ በሆን ኖሮ ቅድም ለምን አልዋሽሽም ነበረ? መቼ እሱ ነገረች? ስለዚህ እኔ ነገርኩሽ ብላ ትላታለች። እሷም እንግዲህ ያንን ነገር አምና ትቀበላለች ማለት ነው። አድናንንም ስትጠይቀው አንተ የገዳይ ተባባሪ ነህ፣ ከዚህም በኋላ ለእኔ ምንም አይደለህም፣ እኔም ከዚህ ቤት መሄድ አለብኝ፣ ገዳዩን ፈልጌ አስይዛለሁ በማለት ወጥቷ ትሄዳለች። እሷም እንግዲህ ወጥቷ በምትሄድበትም ሰዓት ለምንድን ነው የምትሄጂው ብሎ ሲላትም እንግዲህ አንተ ገዳይን እየተባበርክ እኔን እዚህ ጋር እየገደልከኝ ነው ያለው፣ የእህቴን ገዳይ ደብቀሃል በማለትም ቤቱን ለቋለት ትወጣለች ማለት ነው። ሻንጣዋን ይዛ በዛውም እንግዲህ ታርቆን ተከትሏት ይሄዳል። እንደዚህ በፍቅር መካከል እንደዚህ በአንድ ጊዜ አይደለም የሚወሰነው። አንቺ እስክትረጋጊ እሱ ወደ አንቺ አይቀርብም፣ ምንም ነገርም አይናገርሽም፣ ስለዚህ ወደ ራስሽ ተመለሽ ብሎ ይላታል። እሷም በፍጹም ብላም ብትልም ወደ ቤት ለመመለስ እንግዲህ ትስማማለች። ታርቆንም ማንም ሰው ሊናገርሽ እኔ ከጎንሽ ነኝ ያለው፣ ስለዚህ ማንም አይናገርሽም ነይ እንሂድ ብሎ ይላታል። እሷም እሺ በማለት ወደ ቤት ትመለሳለች። እንግዲህ ወደ ቤትም በምትመለስበት ሰዓት ዳንያ አድናን ጋር እያወራች ነበረ። አድናንም ራስሽን ጠብቂ፣ ሚራ እንደዚህ እንደምታስቢያት አይደለም፣ ትገልሻለች ብሎ ይላታል። እሷም ምንም ነገር አታደርገኝም፣ ራሴን ለመጠበቅ በቂ ነኝ፣ ስለኔ አታስብ፣ ራስን ጠብቅ ብላ ትለዋለች። ቅድም ላይ ሚራ ሽጉጥ እንደያዘችብሽ የረሳሽ መሰለኝ፣ ሽጉጥ እኮ ይዟብሽ ነበረ ብሎ ይላታል። እሷም እኔ ምንም የረሳሁት ነገር የለም፣ ራሴን ጠብቃለሁ፣ ራስን ጠብቃ ወሬ አታብዛ ትለዋለች። እሱም እንግዲህ እሺ በማለት በዛ ጥሏት ይሄዳል።
እንግዲህ እሱ ጥሏት ሄዶ ወደ ሳሎን ተመልሶ ቁጭ ባለበት ነበረ ታርቆን ይዟት የመጣው። ታርቆን እንግዲህ ሉሃናን ይዞ እንደሚመጣ ያላወቀች ሚራ ደግሞ በቃ አሁን ነገሮች ሁሉ ተስተካከሉልኝ፣ ነገሮች ሁሉ አማሩልኝ፣ እሷ ሄደች ማለት ከዚህ ቤት ለእኔ ነገሮች ሁሉ ይስተካከሉልኛል፣ እሰየው እያለች እንግዲህ እየተደሰተች ባለችበት ሉሃና መጥታባታለች። ሉሃናም እንግዲህ ከእሱ ጋር እየተከራከረች አንተ ለእኔ ምንም አይደለህም፣ ከዚህም በኋላ ከህይወቴ ውጣልኝ፣ ለእኔ እንደ ማንኛውም ሰውነ ፍቅሬ ፍቅቅርዬ እያልክ አትጥረኝ በማለት በአንድ ማስጠንቀቂያን ትሰጠዋለች። በዛኑ ሰዓት እንግዲህ ይደነግጥና ራሱን ይስታል። ራሱንም በሚስት ሰዓት ዳንያ ትመጣና እጅግ ትደነግጥና ትይዘዋለች። እንግዲህ በዚህንም ሰዓት ታርቆን ይጠራጠራል። እንዴ ይሄ ነገር ምንድን ነው? ወዴት እየሄደ ነው? ምንስ እየተከሰተ ነው ያለው ብሎ እንግዲህ እጅግ ደንግጧል ማለት ነው። እንግዲህ እሷም ታርቆን እያያት አልመሰላትም። እንግዲህ አድናንን ንቃ ወዴት ነ እያለች ነው። እንግዲህ ሉሃና ደግሞ ስለምታቅ ዞር እያለች ነው። አጽናናለሁ ብሎ እንግዲህ ታርቆንም ውሸት በአንዴ ነው ኤክስ ምሰጠው ብሏል። እንዴት እንደሚያደርግ እንግዲህ የምናየው ይሆናል ማለት ነው ቀጣይ ላይ። ለዛሬ ይሄንን ይመስላል። መልካም ምሽት ይሁን።